ርብቃዬ እንግዲህ ማን አግቷት እንደነበረ እሷ በደንብ ታቅ ስለነበረ ለአቤሎ ለሁሉም ሰው ሰብስባቸው ሁሉንም ጉድ ዘርግፋዋለች ማለት ነው። ሰላም ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ ሲሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ እንድትቀላቀሉ በትህትና ጠይቃችኋለሁ። ርብቃ ክፍል 22 ላይ እንግዲህ ርብቃዬ ማን አግቷት እንደነበረ በደንብ ታቅ ነበር እና ማሚቴ እንዳገተቻት ያወቀችው ደግሞ ተሸፍና ነበረ። ድምፅ ራሱ እያሰማች አልነበረም። በጽሁፍ ነበር ስታናግራት የነበረው ተሸፋፍና ማለት ነው። ሌላ ሰው ራሱ አላስገባችበትም። ራሷ ነበረች አግታ የአቤል ፎቶ እያሳየች እገለዋለሁ ብላ በኤክስ ምልክት ነበረ ስታሳያት የነበረው ማለት ነው። እና የእሷ የእጅ ጌጥ እንግዲህ እሷ ላይ እዛ ወድቆ ስለነበረ ርብቃ ከነቃች ከአይኗን ከገለጧት በኋላ እጇ ከተፈታ በኋላ የእጅ ጌጡን አንስታው ነበረና አሁን ለአቤል ሁሉም ነገር ተናግራለች ማለት ነው። አቤል በጣም ነበር የተናደደው። ማሚቴ እንደዚህ እንደምታረግ እኔ መጀመሪያ እርግጠኛ ነበርኩ፣ ግን ምንም ነገር ፍንጭ ስላልነበረኝ ነው ዝም ያልኩት። ምክንያቱም እንትና ራሱ ጠርጥራ ነግራኝ ነበረ። ሪች ራሱ ጠይቃ ስትነግረኝ ኧረ ማሚቴ ይሄናል ክፉ ሴት አይደለችም፣ ይሄን ርቃ የምትሄድ ሴት አይደለችም ብሎ ነበር የመለሰው። እና አሁን በጣም ነው የተናደደው። ግን ለማሳሰር ደግሞ ብዙ ነገር አርጋለታለች። ከልጅነቱ ጀምሮ እሷ ናት ያሳደገችው። ዛሬ በርብቃ ተነሳስቶ እሷ ላይ ሌላ ነገር ማድረግ ማለት በጣም ከባድ እንትን ነው። በተለይ ደግሞ ማሚቴ በጣም የተጎዳች ሴት ናት። ልጇን ያጣች፣ ልጇን ስትሰጠ ለማደጎ ሰጥታ ነበረ ወደ ውጭ ሀገር ሄዳ ስራ ለመስራት። እነሱ ደግሞ ልጇን የት እንዳረጓት አላቅም፣ ግን ለበቀል ነው እዚህ እንትን እንደዚህ የተቀየረችው ማለት ነው። በቀልልሻለሁ ልጄ፣ አንቺን ያቃጥሉትን አንቺ ያለቀሽውን እንባ እኔ በቀልልሻለሁ፣ ቤቴ ድረስ መጥቶልኛል ብላ ነው እያወራች ያለችው። የርብቃ ቤተሰቦች የሆኑ ልጇን ወደ ውጭ ሀገር ሄዳ እንድጠፋ ያስደረጉት ምን እንደሆነ በደንብ እርግጠኛ አይደለሁም። ቀጣይ ክፍል ላይ የምናይ ይሆናል ማለት ነው። እና አቤሎ እንግዲህ እርጉዝ እንደሆነች አያውቅም ነበረና ሪችዬ እንዳትናገር ብላው ነበረ። ግን እንደሚያውቅና መድኃኒቱን ያለመውሰዷ እሱ እንዳስደስተው ልጅ ልትወልድለት እንደሆነ ደስ እንዳለውና ከዚህ በኋላ ለልጄ ጥሩ አባት፣ ለአንቺ ጥሩ ሚስት ለመሆን የተሻለኝ ሁሉ እሞክራለሁ ብሏታል ማለት ነው። ርብቃዬ እንግዲህ የርብቃ ወንድምና የአቤል አይተዋወቁም ነበርና ከዚህ በፊት የርብቃ ወንድም ቤት ድረስ ሲመጣ አቤል ከአዩ ጋር ወጥቶ ደብቀው ነበረ ያመጣችሁና አሁን ደግሞ በግልጽ ናና ባሌን ተዋወቅልኝ ወንድሜ መተካይ ብላው እንግዲህ ቤት ድረስ ራሷ አምጥታ አስተዋውቃቸዋለች ማለት ነው። አቤልም በጣም ደስ ብሎታል። የርብቃ ቤተሰቦች ለመተዋወቅ ማለት ነው በጣም ጓጉቶ ነበር እና አባትየውንም በቅርቡ ይተዋወቃሉ ብሎ ተስፋ እያደረገ ይገኛል ማለት ነው። ግን ቤት ሲመጣ ሌላ ነገር ነበር የተፈጠረው። ምክንያቱም አቤል የርብቃ ወንድምና አዩ ከዚህ በፊት ይተዋወቃሉ አንድ ላይ። እንደውም አንድ ቀን ካስታወሳችሁ በስልክ ሲያወራ እኔ አይቼዋለሁ ማለት ነው። በስልክ ርብቃን ለመበቀል እንደሆነ እዛ ቤት እንደሆነ ባያቅም ልጅቷን ነግሮታል ማለት ነው። ጓደኛው ስለሆነ እኔ ወንድሙ ሳይሆን ወንድሜ ብሎት ነው የጠራው፣ ግን ሳስበው ጓደኛው ነው። ምክንያቱም የሆነ ጊዜ ልክ እዛ ቤት እንደገባ ልጅቷ በቀላሉ የምትጠመር ናት፣ ልጅቷን አጥምጃታለሁ ብሎ በስልክ ሲናገረው አይቼዋለሁ ማለት ነው። እና ወንድሙ ሳይሆን ጓደኛው ስለሆነ ነው ወንድሜ ብሎት የጠራው እንጂ ወንድሙ አይመስለኝም። ርብቃዬ እንግዲህ በደስታ አብዳ ነበረ ወንድሙ ስታቅፋ የነበረው። ማሚቴ ግን ምን ችግር እንዳለ ባላቅም ወንድምየውን አሁንም ስታየው በጣም ነበር የደነገጠችው። እኛ ብዙዎቻችን እንደውም ማሚቴ ስትቀየር ርብቃ ላይ ልጄ ላይ እንዴት ትማግጣለች፣ እየማገጠች ነው ብላ አስባ ይሆናል ብለን ነበረ ብዙዎቻችን። ግን እንደዛ አይደለም ማለት ነው ቤተሰቦችዬ። ለማንኛውም ቀጣዩ ክፍል ላይ አዩና የርብቃ ወንድም ምን እንዳላቸው የምናይ ይሆናል። በተለይ ደግሞ ርብቃን እንደዚህ ሲያታላት እንደነበረ የገዛ ወንድምየው ነግሮት ነበር። ምክንያቱም በስልክ እርግጠኛ ነኝ ማለት ነውና ነግሮት ስለነበረ አሁን ለካ እህቴ ላይ ነበረ የተጫወተ የነበረው ብሎ እውነቱን የሚያወጣ ይመስለኛል ማለት ነው ቤተሰቦች። ለማንኛውም የቻናል ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ ሁኑልኝ። ሰወዳችሁ